ኤጂአይ ዛሬ ጠንከር ያለ ወጣት አፍሪካዊ፣ ይህ አፍሪካዊ ለብዙዎቻችን ምሳሌ መሆን የሚችል ይህ መጽሐፍ ግን የተጻፈው አሁን አይደለም። የኮሜዲ ስራዎችን በማቅረብ ሰዎችን በማዝናናት የሚታወቅ ኮሜዲያን ነው። እናቱ አመፀኛ ነበረችና ከነጭ ሰው ልጅ መውለድ አማራት። እያንዳንዱን ሰው ይቀርበው የነበረው ወይ በቋንቋው ተመሳስሎት ወይ በኢንተለጀንስ በሂውመሩ ነበር የሚቀርበው። ዋናውና ማንሳት የምፈልጋቸው 3 ነጥቦች አሉ። ሰላም ጤና ይስጥልኝ። አብርሃም አስራት ነኝ። ይህ ኤጂአይ ነው። ኤጂአይ ዛሬ አንድ ጠንከር ያለ ወጣት አፍሪካዊ እና ስለሱ ስለሚተርክ አንድ መጽሐፍ ልናወራ ወደናል በኤጂአይ። ይህ አፍሪካዊ ለብዙዎቻችን ምሳሌ መሆን የሚችል ለኔ በግሌ እጅግ በጣም የማደንቀው ትልቅ አፍሪካዊ ነው ብዬ የማከብረውም ሰው ነው። መጽሐፍ ጽፏል። ይህ መጽሐፍ ግን የተጻፈው አሁን አይደለም፣ 2016 በፈረንጆች አቆጣጠር የተጻፈ መጽሐፍ ነው። መጽሐፉ ዛሬም ላይ ኢምፓክቱ ስላለ እንደ አንድ አፍሪካዊም እንደ ኢትዮጵያዊም የአፍሪካውያን ስኬት ስለሚያገባኝ ብዙዎቻችን ስለሚገደንም ጭምር ነው። መጽሐፉ ቦርን አ ክራይም የሚል መጽሐፍ ነው። ጸሐፊው ትሬቨር ኖሃ ነው። ትሬቨር ኖሃ ይህ ኮሜዲያን እጅግ የሚታወቅ የሚወደድ ደቡብ አፍሪካዊ ኮሜዲያን በተለያዩ የዓለም ክፍላት ሄዶ የኮሜዲ ስራዎችን በማቅረብ ሰዎችን በማዝናናት የሚታወቅ ኮሜዲያን ነው። ይህ ኮሜዲያን አሁን ያለበት ኑሮ እጅግ መልካም የሚባል በምቾት የተሞላ የሚመስል ምናልባትም ምቾት ውስጥ ያለ አይነት ሰው ነው። መጽሐፉን ግን ሲጽፍ ልጅነቱን በሳውዝ አፍሪካ ወይ በደቡብ አፍሪካ ልጅነቱን ሲያሳልፍ የነበሩትን ተግዳሮቶች የአፓርታይድን ስርዓት ጨምሮ የተወለደበትን መንገድ ገልጾ ነው የጻፈው። አንድ በጣም ለየት ያለው ጉዳይ ስለ መጽሐፉ ምንድን ነው? ትሬቨር ኖሃ ሲወለድ ደቡብ አፍሪካ ውስጥ ነጭና ጥቁር መጋባት አይችሉም ነበር። በየትኛውም ጾታ ሊሆን ይችላል። መጋባት አይችሉም ነበር። በሕግ የተከለከለ ነበር። ትሬቨር ኖሃ ሲወለድ ይህ ሕግ ቢኖርም እናቱ አመፀኛ ነበረችና ከነጭ ሰው ልጅ መውለድ አማራት። የአፓርታይድ ስርዓት ነፃነቴን የኔን ነፃነት ቢከለክለኝም ወደዚህ ዓለም ልጅ እንዳላመጣ የሚወደኝን ልጅ እንዳላመጣ አይከለክለኝም ብላ እንደ መጽሐፉ እሱን ወለደችው። እዛ መከራ ላይ ቆሞ እዛ ሁኔታ ላይ ተንተርሶ ነው ስለ ታሪኩ የሚናገረውና አንዳንድ የሚያስደንቁ የእናቶችን ከሬጅ፣ የእናቶችን ጥንካሬ፣ የእናቶችን መድፈር መቻል የሚያሳዩ አት ሴም ታይም ደግሞ አስፈሪ ነገሮችን ገጥሞ የሚታለፉ የማይመስሉ ነገሮችን ገጥሞ ማለፍ መቻልን የሚያሳዩ ጉዳዮች መጽሐፉ ይዟል። ትሬቨር ኖሃ በዚህ መጽሐፍ ያነሳቸው ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሰፋፊ ጉዳዮች አሉ። እነኛን ሁሉ ጉዳዮች አንስቶ ለማውጋት ወይም ደግሞ ለመነጋገር ቢያንስ 2 ሰዓት፣ በጣም ካነሰ 2 ሰዓት፣ ሰፋ ካለ ግን 4 ወይ 5 ሰዓት ይፈጃል። የተነሱት ሐሳቦች መጽሐፍ ውስጥ የተወሱት ሐሳቦች ደቡብ አፍሪካ ውስጥ በዛ ሰዓት ልጁ ሲኖር የነበረውን የማህበረሰቡን አኗኗር፣ ነጩ ከጥቁሩ ጋር ምን አይነት መስተጋብር ነበረው፣ መንግስት ምን አይነት ነበር፣ መንግስት ህብረተሰቡን ሲያስተዳድር ይጠቀመው የነበረው የህግ አይነትስ ምንን ይመስል ነበር። አስደናቂ ነገሮችንም አንስቷል። ከዚህ በፊት የማላቃቸው ጉዳዮች ናቸው። ለምሳሌ አንዳንዱ ከጥቁርና ከነጭ ተወልዶ ድሃ ከሆነ እንደ ጥቁር የሚታይበት፣ ሀብታም ከሆነ ደግሞ ወደ ነጭ የሚጠጋበት ወይ ነጭ ተብሎ የሚያዝበት መንገድ ነበር። መጽሐፉ ላይ የሚያነሳቸው ሌሎች አኔክዶታል የሆኑ እንደ ምሳሌ የተነሱ ጉዳዮች አሉ። ለምሳሌ ከቻይና ተሰደው የመጡ ደቡብ አፍሪካ ውስጥ የሚኖሩ ቻይናውያን ምናልባት እንደ ጥቁር የሚታዩ፣ ጃፓኖች ደግሞ አት ሴም ታይም እዛው የነበሩ እንደ ነጭ ትሪት የሚደረጉ፣ ስርዓቱ እጅግ የሰላ
አደገኝነት ያለው ስርዓት መሆኑን የሚያሳይ ከፋፋይነቱን በደንብ ተንትኖ የሚያሳይ መሆኑን ከመጽሐፉ ለመረዳት ችያለሁ። ምናልባት አፓርታይድ ሲባል ከኔልሰን ማንዴላ ጋር ተያይዞ የሚነሱ ብዙ ነገሮች ስለነበሩ በትምህርት ቤት የሚነገሩ ስለነበር ስለዛ ጉዳይ ቁንጽል የሆነ መረዳት ኖሮ ሊሆን ይችላል። ከዚህ በፊት ብዙዎቻችን የተወሰነ መረዳት ይኖረናል። ደቡብ አፍሪካውያን በነጭ ስርዓት ተገዝተው ብዙ ዓመት መሬታቸው ተወስዶባቸው ያላቸውን ሀብት መጠቀም ሳይችሉ አገሪቷ እንደ ሀገር ብዙ ሀብት ቢኖራትም ነጮች ብዙውን መሬት ወስደው ጥቁሮች ግን ትንሹን መሬት ወስደው የሚኖሩበትም አካባቢ ለነሱ ተለይቶ የነጮቹ ጋር መሄድ እንዳይችሉ ሰግጌት ተደርገው እዛ አካባቢ እንዲኖሩ ብቻ ተደርገው የኖሩበት ስርዓት እንደሆነ ሁላችንም የምንረዳው ነው። ምናልባት ይህ ተመሳሳይ ስርዓት አሜሪካ ውስጥ ጂም ክሮ የሚባል ስርዓት አለ። ከዛ ጋር የሚመሳሰል ሌሎች ሀገራትም ውስጥ አውስትራሊያ ውስጥ አቦሪጂናል የሆኑ ማህበረሰቦች ከዛ ጋር የሚቀራረብ ትሪትመንት የነበራቸው እንደሆነ ብዙዎቻችሁ ትረዳላችሁ ብዬ አስባለሁ። ግን መጽሐፉ ላይ ለየት ብሎ የተነሳው ነገር ይህ ልጅ በጥቁር እናትና በነጭ ስዊዝ አባት የተወለደ ልጅ ነው። እንደ ማንኛውም ሰው ወጥቶ መግባት የሚችል አልነበረም። በስርቆት የተወለደ ስለነበረ ኢንዶር ወይም ቤት ውስጥ ያደገ ልጅ ነበር። ስለዚህ በጣም የሚያዝናኑም እያዝናኑ በጣም የሚያሳምሙትም ነገሮች ሀፕን ያደረጉት የተከወኑት በዚህ ጊዜ ነው። በዛ ስርዓት ውስጥ እንደዛ ሆኖ ማደጉ ወይም ደግሞ መኖሩ ከቤተሰቦቹ ጋር ከጥቁር ቤተሰቦቹ ጋር ከእናቱ ቤተሰቦች ጋር ያለውን መስተጋብር በጣም ጠንካራ አድርጎለታል። ለዛም ደቡብ አፍሪካ ውስጥ በጥቁሮች የሚነገሩ ዙሉ፣ ኮሳን ጨምሮ የተለያዩ ቋንቋዎችን እንዲናገር አስችሎታል። እሱም ሲናገር መጽሐፉ ላይ ሲተርክ የነበረበት ድህነት የነበረበት ከዘር ጋር የተገናኘ ከቆዳ ከለር ጋር የተገናኘ መገለል ቢኖርም እያንዳንዱን ሰው ይቀርበው የነበረው በተለይ ትምህርት ቤት አካባቢ ወይ በቋንቋው ተመሳስሎት ወይ በኢንተለጀንስ በሂውመሩ ነበር የሚቀርበው። ሂውመር በማወቁ ማሳቅ በመቻሉ እነሱ አካባቢ እንዲሆን ተፈቅዶለት ኑሮን በዛ መልኩ የገፋ ሰው ነው። አስገራሚው ፖይንት ምንድነው? ደቡብ አፍሪካ ውስጥ ይህ ልጅ ሲኖር ተቸግሮ ቢኖርም በዛ አይነት መልኩ በጣም አስቸጋሪ ህይወት ቢመራም ዛሬ ላይ የአፍሪካን ስም የሚያስጠራ የሀገሩን ብቻ አይደለም የአፍሪካን ስም የሚያስጠራ ምናልባት ደቡብ አፍሪካ ሲመጣ የሀገር መሪዎችን የሚያገኝ የሀገር መሪዎች ጥያቄ አቀርበውለት የሚያገኙት አይነት ሰው ሆኗል። አስተዳደጉ ለማንሳት እንደሞከርኩት በጣም ሃይማኖተኛ የሆነች እናት ዲፋይንት የሆነች ወይ ደግሞ ህግን አልቀበልም የምትል በራሷ መንገድ እና በእግዚአብሔር መንገድ ብቻ ሄዳለሁ ብላ የምታምን እናት የነበረችው ልጅ ነው። ብዙዎቻችን እንደምናስበው በጣም ስኬታማዎች የሚወጡበት አይነት ትምህርት ቤት ሄዶ የተማረ ልጅ አይደለም። ትምህርት ቤት ሄዷል፣ ተምሯል፣ ኮሌጅ ገብቶ እንደዛ ዲግሪ ወይ ዲፕሎማ የሚባሉ ነገሮችን አግኝቶ ያደገም ልጅ አይደለም። እስከዛሬም ድረስ በዛ መንገድ አይደለም የተጓዘው። እንደዛ ያለመሄዱ ግን አሜሪካ ውስጥ ሄዶ ዴይሊ ሾው ያህል በጣም ትልቅ ሾውን ሆስት ከማድረግ ትልልቅ አዋርዶችን ሆስት ከማድረግ አጋፋሪ ከመሆን ከፊት ከመቆም አላጋደውም። ለዚህ የተለያዩ ምክንያቶች ሊጠቀሱ ይችላሉ። መጽሐፉ ላይ ግን የተነሱ ነገሮች አሉ። መጽሐፉን ልጽፈው ስነሳ የመጽሐፉ ዋና ማዕከል እኔ ነኝ ብዬ ነበር ያሰብኩት። መጽሐፉን ስጨርሰው ግን የመጽሐፉ ማዕከል ዋናዋ አክተሯ እናቴ ሆኖ አገኘሁትኝ ብሎ ይናገራል። ያሳለፋቸው የእንቢተኝነት ጊዜያቶች ነበሩ። መታሰር፣ እንቢተኝነት፣ ማመጽ፣ አካባቢው ላይ የነበሩ ነገሮችን በሙሉ መተቸት፣ ያለመፈለግ ነበሩ። እንደዛው ሁላ ቤት ውስጥ እናቱ አቢዩዝ ስትደረግ፣ ስትደበደብ፣ በጥይት ሁላ ስትመታ አይቶ ኖሯል። በእንጀራ አባቱ በጥይት ተመታለች። ያንን ሁሉ አይቶ ኖሯል። ዋናውና ማንሳት የምፈልጋቸው 3 ነጥቦች አሉ። አንደኛው የደቡብ አፍሪካ የአሁናዊ ሁኔታና እንዲሁም የአፍሪካ ሌሎች ሀገሮች የአሁናዊ ሁኔታ ከልጆች አንጻር ምን አይነት ነገር ነው እየቀመጥን አድገው ጥናት ሰጥቶናል ወይ? ልክ እንደሚባለው
እንደዚህ ተፈትኖ ያደገ ልጅ ሲሆን የሚያገኘው አይነት ጥንካሬ ይኖራል ወይ ደግሞ በስኬት ለማለፍ ስኬት ላይ ለመቀመጥ ከፍተኛ አስተዋጽኦ ያደርግልናል ይባላል። በየቦታው እንሰማለን። ለአንዱም አፍላቭ ነው በጣም ስለወደው ነው የቀጣሁት የቆነጠጥኩት የሚል አይነት ነገር ሊሰማል። ይህ ልጅ ታስሯል፣ ተገፏል፣ በድሏል። ከእናቱ ጋር በነበረው መስተጋብር እናቱ በጀራ አባቱ ስትደበደብ ፖሊስ ጣቢያ ሄዳ ባል የደበደበኝ ስታመለክት ለፖሊሶች ስትናገር ከፖሊስ የተመለሰ ተመልሳል። ባልሽ አይደለም ወይ ሄዳችሁ ተነጋገሩ፣ ሄዳ ብታናገሩ አይሻልሽም ወይ? የት ልትኖሪ ነው? ምናልባት እንደዚህ ነገር አሁንም ያለ ነገር ይሁን ወይ? ኢንጀስቲሱ ሴቶች ቢበደሉም ፍትህ ያለማግኘቱ ነገር ያለ ነው ወይ? አሁንም እየሄደ ወይም እየተከሰተ ያለ ጉዳይ ነው ወይ? ጥያቄ እንድንጠይቅ ያደፋፍረናል። ሌላው የአፍሪካን ሁኔታ ከአፓርታይድ አንፃር ቅድም ለማንሳት እንደሞከርኩት እዚች ሀገር ውስጥ ነጮች ቁጥራቸው በጣም ትንሽ ነው። የሚይዙት ቦታ፣ የሚይዙት መሬት፣ የሚይዙት ሀብት በጣም እየሰፋ ነው። ነጮች የሚማሩበት ትምህርት ቤት ወይም ደግሞ ለነሱ ፈንድ የሚደረገው የገንዘብ መጠንና ለጥቁሮች የሚደረገው የገንዘብ መጠን ለየቅል ነው፣ በጣም ሰፊ ነው። ታዲያ ይሄ ያስገርማሉ የሚል ጥያቄ ሊነሳ ይችላል። ይሄ አያስገርምም። አሁን ያ አለ ወይ? አሁን ጥቁር መንግስት ነው ያለው ደቡብ አፍሪካ ውስጥ። ያ ጥቁር መንግስት በተለይ ፕሬዚደንት ዶናልድ ትራምፕ ከመጣ በኋላ አንዳንድ ቻሌንጆች እየገጠሙት ነው። እንደነዚህ አይነት ነገሮች ቀጥለው በቀጣይ እንደዛ አይነት ነገር ፌስ ያደርጉ ይሆን ያጋጥማቸው ይሆን ወይ? እሱንም ጥያቄ ማንሳትና ከእናንተ ጋር ሀሳብ መለዋወጥ እፈልጋለሁ። ሆኖም ትሬቨር ኖሃ ወይም ደግሞ ቦርን ክራይም የሚለውን መጽሐፍ መነሻ አድርገን የዚህን ወጣት ህይወት እየቃኘን ስለሆነ እሱ ያለፈባቸው አፓርታይድ ያመጣበት ወይም የሰጠው ጉዳይ ለዛሬ ማንነቱ ጠቅሞት እሱን ሆኗል ወይስ ሰርከምስታንሶች ግዴታ ሆነውበት ነው ዛሬ የደረሰበት ቦታ የደረሰው? እንደ ኢትዮጵያዊ በብዙ የኢትዮጵያ ክልል ውስጥ እኛ ስናድግ እኔ ሳድግ የነበረ ጉዳይ ስለነበረ ነው። በእንደነኛ አይነት ትሪቡሌሽንስ ውስጥ አስቸጋሪ ሰርከምስታንስ አስቸጋሪ ሁኔታ ውስጥ ካለፍክ ጠንካራ ትሆናለህ። ሀብት ቢመጣም ዝና ቢመጣም መከበር ቤተሰብ መምራት ቢመጣም ትችላለህ። ካልሆነ ግን ትሰበራለህ የሚል ሜንታሊቲ አለ። ሳትቀጠቀጥ እንደዛ አይነት ህይወት ውስጥ ሳታልፍስ ነገሮች መጥተው ማቹርድ መሆን አይቻልም ወይ? መብሰል፣ መብቃት፣ ማገናዘብ መቻል አይቻልም ወይ? እንደ ማህበረሰብ አፍሪካውያን የምንረዳበት መንገድ ያ ነው ወይ? አሁንም አንድ ቦታ ላይ ጥያቄ ይጠይቃል። አንድ ፖድካስት ላይ ስለ አስተዳደጉ ጄይ ሼቲ የሚባል ሌላ ፖድካስተር ይጠይቀዋል። እንደዛ አይነት አስተዳደግ ውስጥ አልፈህ ወደዚህ መምጣትህ ለዛሬ ማንነትህ ረድቶሃል ወይ? ምክንያቱም የዛሬ ማንነቱ እጅግ ያማረ ለሌሎች ለተመልካች ሲታይ ደስ የሚል ሁሉም ነገር የሞላለት የሚመስል ነው። ምን ብሎ የሚመልሰው? አንዱንም ስቃይ ባላልፍበት ኖርማል ሆኜ እንደ ማንኛውም ሰው ባድግ እመርጣለሁ ይላል። አንዳንድ አርቲክሎች ላይ ለማንበብ እንደሞከርኩት ህይወቱን በደንብ ስንቃኝ ልጁ የተለያዩ ቻሌንጆች አሉበት። እነዚህ ቻሌንጆች ምናልባትም ያለውን ስኬት እንዳጣጥም አድርገውታል። እነኚህ የሚያጋጥሙት ቻሌንጆች እሱ እንደሚናገረው በልጅነት ከነበሩበት አንዳንድ ትራውማዎች ጋር የሚያያዙ ናቸው። ብዙ ጊዜ ቴራፒስት ጋር ወይም ደግሞ የህክምና ሰዎች የአእምሮ ህክምና ሰዎች ጋር ይሄዳል። እነሱ ጋር ያሳልፋል፣ ሪሊፍ ያገኛል። ይህ የሚገፋፋን ወይም ኮንሲደር እንድናደርግ የሚያደርገን በስኬት ላይ የምናያቸው የተለያዩ ሰዎች እኛን እንኳን የሚመስሉት የእኛን ከለር እንኳን የያዙት እጅግ ያማረ ቅንጡ ቤት ውስጥ ቅንጡ መኪና የሚነዱትም ያ አይነት ቻሌንጅ አለን። ቤታችንም ውስጥ እንደዚህ አይነቱ ነገር ሊኖር ስለሚችል ያንንም በደንብ ቼክ ማድረግ ያንን በደንብ መበርበር መልካም ነው ብዬ አስባለሁ። ሌላው ሃይማኖትና ትሬቨር ኖሃ፣ ሃይማኖትና የትሬቨር ኖሃ እናት ፓትሪሺያ
ምን አይነት መስተጋብር ነበር የነበራቸው? ትንሽ ሳቅ የሚያስደርገኝ ወይ ደግሞ ውስጤን በሳቅ የሚሞላው ጉዳይ ነው። እናትየው 2 ቤተክርስቲያን ነበር የምትሄደው። የክርስትና እምነት ተከታይ ነች። ነጮቹ ቤተክርስቲያን ትሄዳለች። ነጮቹ ቤተክርስቲያን የምትሄደው ስትሄድ እሱንም ይዛው ነው የምትሄደው። እዛ ስትሄድ የነጮቹን አምላክ ትክክለኛውን እግዚአብሔር ትክክለኛውን ክርስቶስ በትክክል ጸጥ ብሎ ለመስማት ነው። ጥቁሮቹ ጋር ደግሞ ሲኬድ ያለው አለ መፍታታት ያለበት፣ ዘና ማለት ያለበት፣ ጮሆ እግዚአብሔርን መጥራት ያለበት። እሱም እንዳመልጣት ወደዛ ትሄድ ነበር። ስለዚህ መጽሐፉ ላይ የተለያየ ቦታ ላይ ይሞግታታል፣ እንደሚሞግታት ይነገራል። መጽሐፉ ላይ ያነሳል። ምን ብሎ ነው የሚሞግታት? ሃይማኖት አይኑርሽ ወይ እንደዚህ አይነት ብሎ አይደለም የሚሞግተው። እኔን ለምንድን ነው የምትወስደኝ? እሷ የምትሄድ ከሆነ እኔ ቢቀርብኝስ የሚል ጥያቄ ያነሳልና የባይብል የተለያየ ቨርሶችን ያነሱና መጽሐፍ ቅዱስ ላይ እንደዚህ ይላል ብላ ትለዋለች እሱም አይ መጽሐፍ ቅዱስ በዛ ክፍል ደግሞ እንደዚህ ይላል ብሎ ይመልስላታል። እሱ ዛሬ ላይ እንደነኛ አይነት ልምምዶች ከእናቱ ጋር የነበሩት እንደነኛ አይነት ልምምዶች ዛሬ ላይ ህዝብ ፊት ቆሞ ለመናገር ሐሳቡን በትክክል ማስረጽ ለመቻሉ በሂውመርም ፈገግ በሚያሰይ መልክም ጠንከር ባለ መልኩም መናገር እንድችል አስችለውኛል ብሎ ያስባል። እናትየው ሐሳብን የምትገድብ አይነት ሴት አልነበረችም። ሐሳብን ትቀበል ነበር። እንደ መጽሐፉ እንደ ቦርን አ ክራይም ሐሳብን ኢንተርቴን ታደርግ ነበር። ግን አት ዘ ሴም ታይም የኔ ሐሳብ የመጨረሻው ገዢ ነው የሚል እምነት ነበራት። ያንንም እሱ ላይ ኢምፖስት አደርግበት ነበር። ወጣም ወረደም የዚህ መጽሐፍ ጀግና ሂሮዋ እሱ እንዳለው የትሬቨር ኖዋ እናት ነች። በጣም ባስቸጋሪው ጊዜ መውለድ ከማትችለው ሰው ጋር ልጅ ወልዳ አሳድጋ ያደገው ያ ልጅ የተለያየ ስቃይና መከራ አይቶ ቢያድግ ስኬት ላይ ደርሶላታል። ዛሬ ላይ የጣፈጠ ኑሮ ትኖራለች። እሷ ሰዎችን ቀጥራ ታሰራለች። ምንድነው ዋናው ኒኩለሱ ጉዳይ? የመጽሐፉ ዋና ማጠንጠኛ መጽሐፉ የተለያዩ ስቶሪዎችን ይዞ መጥቶ ለማጋጠም የሚሞክር መጽሐፍ ነው። በዚህ ጋር የትሬቨር ኖዋ የፍቅር ታሪክ አለ። ሲያድግ ሴቶችን እንዴት ይወድ እንደነበረ፣ ምን አይነት ሴቶችን አግኝቶ ከነሱ ጋር ስልክ እንደተደዋወለ፣ በዚህ በኩል ደግሞ በጣም ምስኪኑ የሚገለለው ከሰዎች ጋር ለመቀላቀል ግዴታ መቀለድ ያለበት ቀልዱን ይዞ መምጣት ያለበት ትሬቨር ኖዋ አለ። በሌላው መልኩ ደግሞ ሐስል የሚያደርገው የሚሯሯጠው ህይወትን ለማሸነፍ ሲል ዲጄ የሚሆነው የሆነ ጊዜ ዳንሰኛ የሚሆነው የሆነ ጊዜ ቡትሌግ የተደረጉ የተለያዩ ሲዲዎችን የሚሸጠው ትሬቨር ኖዋ አለ። በዛኛው ጫፉ ደግሞ እናቱ የምትመታበት፣ እናቱ የምትደበደብበት ቤት ውስጥ ስቃይ መከራን የሚያይ ከዛም አልፎ ተርፎ ወደ ፖሊስ እናቱ ስትሄድ ፍትህን አታገኝም የምትባለዋ ያ ትሬቨር ኖዋ። እነኚህ ሁሉ ተጋጥመው ነው መጽሐፉ ቦርን አ ክራይም የሚያደርጉት። መጽሐፉ እናንተ እንደምትገምቱት የልጁን ኮሜዲዎች መጽሐፉን ያላነበባችሁ ሰዎች ማለት ነው የልጁን ኮሜዲዎች ወይ ስታንዳፖች በተለያየ ጊዜ መመልከት እድሉ ኖሮኛል። እናንተም ካላችሁ እጅግ በጣም ዊቲ የሚያስቅ ጠንካራ የቋንቋ አቅም ያለው ተናግሮ ማሳመን የሚችል ምናምን አይነት ልጅ ነው። መጽሐፉ በእንደዛ አይነት መልኩ የተጻፈ ወይም ደግሞ ለዛም ይሆን ተደርጎ የተጻፈ አይደለም። አንዳንድ ቦታው በጣም የሚያሳምም የሚጎዱ ሐሳቦች ያሉበት ኢሞሽናሊ በጣም ክራምብል እንድታረጉ እንድትሉ የሚያደርግ አይነት ይዘት ያለው፣ አንዳንድ ቦታ ላይ ደግሞ በዛ ሁሉ ስቃይ በዛ ሁሉ መከራ ውስጥ ደስታን ፍለጋ ሲሯሯጥ የሚያሳይ የመጽሐፍ አይነት ነው ቦርን አ ክራይም። መጽሐፉን ብትችሉ ሁላችሁም ብታነቡ ተወዳለሁ። መጽሐፉ አዲስ መጽሐፍ አይደለም። በ2016 የፈረንጆች አቆጣጠር የተጻፈ መጽሐፍ ነው። የተለያዩ ሽልማቶችን አግኝቷል። የተለያዩ አገራት ላይ ሄዶ ስለዛ መጽሐፍ ጥያቄ ተጠይቋል። ተጨማሪ ዝናንም አትርፎበታል።
መጽሐፉ በጠቅላላው የአንድ የአፍሪካዊ ወጣትን ህይወት በጣም ትንሽ ከሆነ መንደር ወደ የዓለም ጫፍ ተብላ ወደምትወሰደው አሜሪካ እንዲሁም በአሜሪካም ውስጥ ትልልቅ መድረኮች ላይ ሲደርስ የሚያሳይ በተለይ ልጅነቱ ላይ ፎከስ የሚያደርግ የሚያተኩር መጽሐፍ ነው። ውስጡ እጅግ በጣም አስተማሪ ነገሮች አሉት። መጽሐፍ አንብባችሁ ማዘንም ለሚመቻችሁ ሰዎች ሁሉም አንድ አይነት መንገድ ስለማይከተል ለእናንተም የሚሆን ትዊስት አለው። መጽሐፉን እንድታነቡት ፈልጋለሁ። መጨረሻ ላይ ግን ከአንድ ሐሳብ ጋር ልተዋችሁ ፈልጋለሁ። ይህ ሐሳብ ግለሰቦች የምንመለከታቸው በቴሌቪዥን በፊልም በምናምን የምናያቸው ሰዎች ቀርበን ስናያቸው ወይ ህይወታቸውን ስንፈትሽ ልክ እንደኛው ህመም ያላቸው የተጎሳቆለ ማንነት ኖሯቸው የሚያውቁ ኢንሴኪዩሪቲ ያላቸው ቢነካ ቢቦረቦር በጣም የሚያማቸው ቁስል ያላቸው ሰዎች ናቸው። አንዳንዴ ፔድስቶል ላይ እንደዚህ ከፍ አድርገን አስቀምጠናቸው እሱማ ጀግና እሱማ እንደዚህ እሱም ባረገኝ የምንላቸው ሰዎች አሉ። ግድ የለም እኛን መሆኑ ነው ትልቁ ነገር። እኛን መሆኑ ነው ከየትኛውም የሚሻለውና ሊበረታታ የሚገባው ጉዳይ ያ ነው ብዬ ነው የማስበው። ስለ ትሬቨር ኖሃ ይህን ሀሳብ አንስቻለሁ። እናንተ የተለያዩ ኢንተርቪዎች አሉት። ኢንተርቪውንም መጽሐፉን በተመለከተ ኢንተርቪዎቹንም እንድትከታተሉና ከዛም ባሻገር መጽሐፉ በሃርድ ኮፒ እንዲሁም ኦዲብል ላይ ደግሞ በኦዲዮ አለው። የኦዲዮውን ራሱ ነው የተረከው ደስ በሚል ፍሎ የተለያዩ ቋንቋዎችን ኮሳስ የሚባል ቋንቋ መጠቀም ሲኖርበት ያን እየተጠቀመ ዙሉን መጠቀም ሲኖርበት ዙሉን እየተጠቀመ አባቱን ሲያገኘው ደግሞ አባቱ የስዊስ ጀርመን ስለሆነ ጀርመንኛን መጠቀም ሲኖርበት ራሱ እየተጠቀመ አክት ያደረገበትም ትረካ ስለሆነ ዩቲዩብ ላይ አታገኙትም። ዩቲዩብ ላይ በሌላ ሰው የተተረከ ነው የምታገኙት። ኦዲብል አክሰሱ ካላችሁ ኦዲብል ላይ መጽሐፉን ብታዳምጡት ብዙ ታተርፋላችሁ ብዬ ገምታለሁ። የማንበብ ደግሞ ፍላጎት ያላችሁ ሰዎች ገበያ ላይ ስለሚገኝ መጽሐፉን አግኝታችሁ ብታነቡትና አፍሪካውያን ጫፍ ላይ የደረሱ አፍሪካውያን በምን አይነት መንገድ ኑሮን በተለይ ልጅነታቸውን እንደኖሩ የሱ አንድ ማሳያ ስለሆነ ያንን መዘን ማየት የምንችልበት ጉዳይ ነው ብዬ አስባለሁ። ለዛሬ እዚህ ላይ ያበቃለሁ። ግን አንድ ሪኩዌስት አለኝ ወይ አንድ የምጠይቀው ፌቨር አለ። ያም ይህን የዩቲዩብ ቻናል ኤጂአይን ሰብስክራይብ እንድታደርጉ። ኤጂአይ በተለያዩ የሶሻል ሚዲያ አማራጮች አለ። በቲክቶክ፣ በዩቲዩብ፣ በፌስቡክ፣ በአይጂ አሁን ቀጥሎም በተለያዩ ተጨማሪ የሶሻል ሚዲያ አማራጮች ይመጣል። የተለያዩ መጽሐፍትን፣ ኢንተርቪዎችን በማህበራዊ፣ በኢኮኖሚ፣ በባህል ጉዳይ እያነሳን ስለ ግለሰቦች፣ ስለ ሀገራት፣ ስለ ኢኮኖሚ፣ ስለተለያዩ የዓለማችን ወቅታዊ እንዲሁም አልፈው ሬሌቨንሳቸው ዛሬም ላይ ስላሉ ጉዳዮች የምንወያይበት ፖድካስት ነው። ሀሳብ እንቀያየራለን። ያንን ማድረግ እንድንችል ዛሬ ላይ ሰብስክራይብ አድርጉ። በሌላ ፖድካስት በሌላ ሀሳብ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም።